بسم الله الرحمن الرحيم إنا أنزلنا عليك الكتاب للناس بالحق فمن اهتدى فلنفسه ومن ضل فإنما يضل عليها وما أنت عليهم بوكيل الله يتوفى الأنفس حين موتها والتي لم تمت في منامها فيمسك التي قضى عليها الموت ويرسل الأخرى إلى أجل مسمى إن في ذلك لآيات لقوم يتفكرون أم اتخذوا من دون الله شفعاء قل أولو كانوا لا يملكون شيئا ولا يعقلون قل لله الشفاعة جميعا له ملك السماوات والأرض ثم إليه ترجعون وإذا ذكر الله وحده اشمأزت قلوب الذين لا يؤمنون بالآخرة وإذا ذكر الذين من دونه إذا هم يستبشرون قل اللهم فاطر السماوات والأرض عالم الغيب والشهادة أنت تحكم بين عبادك فيما كانوا فيه يختلفون. الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته. أعوذ بالله من الشيطان الرجيم بسم الله الرحمن الرحيم. قال الله تعالى إنا أنزلنا إليك إنا أنزلنا إنا وردن عليك أنت لاي الكتاب مصحفا قرآنا أوردن للناس لسو ልጆች ይጠቀሙበት ዘንድ بالحق በእውነት አወረድነው እውነትን የያዘ ሲሆን فمن اهتدى በቁርአን የተመራ የተስተካከለ فلنفسه በቁርአን የመመራትና የመስተካከሉ ጥቅም ለሱ ለራሱ ነው፣ አላህን ምንም አይጠቅመው። ومن ضل የጠመመ የሳተ فإنما يضل عليها የመጥመሙ ከመስመር የመሳቱ ጉዳት እሱ ላይ ብቻ ነው፣ አላህን አይጎዳም፣ መልእክተኞችን አይጎዳም። وما أنت ነቢያችን ሆይ አንተ አይደለህም عليهم ሰዎች ላይ ቢወኪልን ታስገድዳቸው ዘንድ ጠባቂ ተቆጣጣሪም አይደለህም፣ አስተማሪ እንጂ። አላሁ የተወፈል አንፉሳ ጌታ አላህ ነፍሶችን ይወስዳቸዋል። ሒነ መውቲሃ የሰው ልጆች በሚሞቱበት ጊዜ ነፍሳቸውን ይወስዳል። ወለቲ ለም ተሙት የእነዚያ የማይሞቱትንም ይወስዳል። ፊ መናሚሃ በሚተኙበት ጊዜ የሰው ልጅ ሲሞት ሙሉ በሙሉ ነፍሱ ይወሰዳል። ሲተኛ ደግሞ በጊዜያዊነት ነፍሱ ይወሰዳል። ከዛም ፈዩምሲኩ ጌታ አላህ ይይዛል ያስቀራል። አለቲ ቀጣ ዐለይሃ አልመውታ ሞትን የፈረደባትን ነፍስ እርሱ ዘንድ ያስቀራታል፣ አትመለስም ከዛ በኋላ እስከ ቅያማ ጊዜ ድረስ። ወዩርሲሉ አልኡኽራ ሌላኛዋን ደግሞ በመኝታ ሰዓት የወጣችውን ይለቃታል፣ ይመልሳታል። ኢላ አጀሊን ሙሰማ ለተወሰነ ያክል ጊዜ ዞሮ ዞሮ እሷም ከዕለታት አንድ ቀን ላትመለስ መሄዷ አይቀርም። ኢነ ፊ ዛሊካ የሰው ልጅን ነፍስ በእንቅልፍ ሰዓት ወስዶ ከዛም በመመለስ ውስጥ
ለአያቲን ብዙ ተአምሮች የአላህን ሀያልነት የሚያሳዩ ምልክቶች አሉ። ነገር ግን ሊቀውሚ የተፈከሩን ለሚያስተውሉ ለሚያስተነትኑ ሰዎች አሚተኸዙ ያዙ አደረጉ እንዴ ሙሽሪኮች ሚን ዱኒላሂ ከአላህ ሌላ ሹፋዓአ አማላጆችን ጉዳይን ወደ አላህ የሚያደርሱ ፍጡራንን አደረጉ እንዴ? ቁል በላቸው አውለው ካኑ እነዚህ ወደ አላህ ጉዳይን ያደርሳሉ ያማልዳሉ የምትሏቸው አማልክቶቻችሁ አውለው ካኑ ቢሆኑም ላ የምሊኩነ ሸይአን ምንም የማይችሉ ወላ ያዕቂሉነ ምንም የማይረዱ ደካሞች ግዑዞች ቢሆኑም ያማልዳሉ ይጠቅማሉ ብላችሁ ታምናላችሁን? ቁል አንተ ነቢያችን ሆይ አንተ አማኝ ሆይ በል ሊላሂ ሸፋዓቱ ጀሚዓ ምልጃ በሙሉ የአላህ ነው። ለሁ ሙልኩ ሰማዋት ወልአርድ የሰማያትና የምድር ንግስናም የአላህ ብቻ ነው። በሱ ንግስና ውስጥ ማንም ያለ አላህ ፈቃድ አማላጅ መሆን አይችልም። ثم ከዛም ኢለይሂ ቱርጀዑነ ወደ አላህ ትመለሳላችሁ። ዱንያ ላይ የምትኖሩትን ያክል ጊዜ ኖራችሁ ለፍርድ የሥራን ዋጋ ለማግኘት ወደ አላህ መመለሳችሁ አይቀርም። ወኢዛ ذكر الله وحده አላህ ብቻ ሲወሳ ላኢላሃ ኢለላህ ሲባል ይሽመአዘት ይሸማቀቃሉ ይደነብራሉ ቁሉቡ الذين የነዚያ ልቦች ላ ዩእሚኑነ ቢልአኺራ በአኺራ የማያምኑ ሰዎች ልቦቻቸው ይሸማቀቃሉ ይደነብራሉ ይከፋቸዋል። ከዚህ በተቃራኒ ደግሞ ወኢዛ ذكر الذين من دونه ከአላህ ውጭ ያሉ ከአላህ በታች ያሉ የነሱ አማልክት ሲወሱና ሲነሱ ደግሞ ኢዛ ሁም የስተብሽሩን ይሄኔ እነሱ ደስ ይላቸዋል። ሽርክ ያስደስታቸዋል፣ ተውሂድ ያስከፋቸዋል፣ ያሸማቀቃቸዋል። ይሄ ያላዋቂ ስራና ባህሪ ነው። ያንተ የሙእሚን አቋም ሊሆን የሚገባው ቁልላሁማ በል አላህ ሆይ ፋጢረ ሰማዋት ወልአርድ የሰማይና የምድር ፈጣሪ ዓሊመል ገይቢ ወሸሃደቲ የሩቁንም የቅርቡንም ገሃዱንም ምስጢሩንም የምታውቅ ጌታ ሆይ አንተ ተሕኩሙ አንተ ብቻ ነው የምትፈርደው በይነ ዒባዲከ በባሮችህ መካከል ፊማ ካኑ ፊሂ የኽተሊፉን ይለያዩበት በነበረ ነገር ዙሪያ ሁሉ አንተ ነህ የቅያም ቀን ፍርድ የምትሰጠው ብለህ መልስ ስጣቸዋል። ኢና አንዘልና ዐለይከል ኪታብ ነቢያችን ሆይ እኛ አንተ ላይ ቁርአንን አወረደን አላቸው። ይሄ በአንድ በኩል የነቢይን ደረጃ የሚገልጽ ነው። በሌላ በኩል ነቢዩ ዓለይሂ ሰላቱ ወሰላም ይዘውት የመጡት መጽሐፍ ከአላህ ዘንድ የወረደ እንደሆነ የሚያሳውቅ። አላዋቂዎች እንደሚሉት ነቢዩ ራሳቸው ፈጥረውት ወይም ደግሞ ሌላ ሰው አስተምሯቸው አይደለም። ኢና ያውም አላህ ራሱን እኛ ብሎ አላህ እኛ የሚለው የራሱን ትልቅነት ሀያልነት ለመግለጽ በርካታ አንቀጾች እንደሚያሳዩት አላህ እኛ ካለበት ቃል ከፊት ወይም ከኋላ ብቸኝነቱን የሚያሳይ ቃል ይኖራል። እንዲሁ ለማደናበር አላህ እኛ ብሎ አንቀጾችን አላወረደም። አንዳንድ አላዋቂዎች እኛ ብሏልና አላህ ከአንድ በላይ መሆኑን ያሳያል ይላሉ። ነገር ግን እኛ የተባለባቸው አንቀጾችም ቢሆን ከፊት ወይም ከኋላ እኔ ያለበት የአላህን ብቸኝነት የሚያሳይ መልእክት አለ። ኢና አንዘልና ዐለይከ አልኪታበ ሊናስ እኛ መጽሐፍን አወረደን አንተ ላይ ነቢያችን ሙሐመድ ሆይ። ለማን የወረደው መጽሐፉ? ሊናሲ ለመላው የሰው ልጆች ከሰው ልጆች አልፎ ለጂኒዎችም ጭምር። ቁል ኡሕየ ኢለየ የሚለው ሱራ ላይ ሱረቱል አሕቃፍ መጨረሻ አካባቢ ላይ እንዳብራራ ነው። ሊናሲ የሚለው ላሙ ላመ ተዕሊል ነው፣ ለሰዎች ሲባል ማለት ነው። ቁርአን የወረደው ለሰዎች ሲባል ሰዎችን ለመምራት ለማስተካከል፣ የሚጠቅማቸው የሚጎዳቸውን ለማሳወቅ። አናስ ማለት ደግሞ የሰው ልጅ ማለት ለመላው የሰው ዘር ማለት። ቁርአን የወረደው ለአረቦች ብቻ አይደለም፣ ያኔ ለነበሩ ሰዎች ብቻ አይደለም፣ ለመላው የሰው ልጅ ሰው የሆነ በሙሉ ቁርአን የወረደው ለሱ።
ሲወርድም ቢልሐቅ በእውነት ነው የወረደው። መውረዱም ከአላህ ዘንድ ነው፣ የእውነት ነው፣ አያጠራጥርም። ይዞት የወረደውም ሐቅና እውነት ነው፣ ውሸት የለበትም፣ ባጥል የለበትም፣ ተራ ወሬ የለበትም። ቁርአን ውስጥ ካሉ አንቀጾች ውስጥ፣ ቃላቶች ውስጥ፣ ፊደሎች ውስጥ አንድ አንቀጽ፣ አንድ ቃል፣ አንድ ፊደል እንኳ ዋጋ የሌለው አላስፈላጊ የሆነ የለም። አይደለም ውሸት ሊኖር ይቅርና ቁርአን ውስጥ አይደለም ውሸት ከንጹህ አእምሮ ጋር ከሌሎች ነቢያት አስተምህሮት ጋር የሚጋጭ መልእክት ሊኖር ይቅርና በሌላ ይተካ ነበረ፣ አያስፈልግም ነበረ፣ ይሄ ተጨማሪ ነው፣ እንዲሁ ቃላትን ፊደልን ለማሟላት ነው የሚባል የለም። እያንዳንዱ ቃል ፊደል ማዕና ያለው በቦታው ነው የተቀመጠው። ወደፊት ወደ ኋላ ቢደረግ የሚባል አንድም ቃል ፊደል የለም። ቁርአን ሐቅ ነው ከፋቲሃ እስከ ሱረቱ ናስ ያለው። ሊናስ ሐቅን ይዞ ለመላው የሰው ልጆች ነው የወረደው ሰዎችን ያስጠነቅቅ ዘንድ። ወመን በለግ በጊዜው ነቢይ ሲቀሩት የሰሙትንም ቁርአን ከጊዜ በኋላ የደረሳቸው ሰዎችንም ያስጠነቅቅ፣ ያስተምር፣ ይመራ፣ ያቃና ዘንድ ነው የወረደው። ለዚህም ነው ቀጥሎ አላህ ምን አለ? ፈመን ኢህተዳ ከአላህ ዘንድ በእውነተኛው ነቢይ አማካኝነት ለመላው የሰው ልጆች ጥቅም ሲባል ሐቅን ይዞ በሐቅ የወረደውን ቁርአን አምኖ ተቀብሎ ተረድቶ መመሪያው አድርጎ ፈመን ኢህተዳ የተመራ ሰው የተቃና የተስተካከለ ሰው ፈሊነፍሲህ የመስተካከልና የመቃናቱ ጥቅም ለሱ ለራሱ ለአላህ አይጠቅመው። ሊአነ አላህ ገኒዩን ዐኒል ዓለሚን አላህ ከሱ ውጪ ካሉ ሁሉ የተብቃቃም። አላህ ሐይ ቀዩም ራሱን ችሎ የሚኖር ነው። አላህ ከማንም ምንም አይፈልግም፣ ሌሎችን ያኖራል እንጂ። ስለዚህ የሰው ልጆችን በእኔ ብቻ እመኑ፣ ለእኔ ብቻ ስገዱ፣ ለእኔ ብቻ እረዱ፣ በእኔ ብቻ ተመኩ፣ እኔም ብቻ ለምኑ ሲል ከሰዎች የሚያገኘው ጥቅም ኖሮ አይደለም። መልካም ብትሰሩ ጥቅሙ ለራሳቸው ነው፣ ብታጠፉ ብትበላሹም ጉዳቱ ለራሳቸው ነው። ለራሳችሁ ዘኑ። መን ኢህተዳ ፈኢነማ የህተዲ ሊነፍሲ የተመራ የተቃና የተስተካከለ ቁርአን የተከተለ ነቢይን የተከተለ ጥቅሙ ለራሱ ነው። አላህ እንደሆነ ከዓለም ህዝብ የተብቃቃ ነው። መልእክተኞችም ከሱ የሚጠቀሙት ነገር የለም። መልእክታቸውን ካደረሱ ሙሉ አጅራቸውን አላህ ይሰጣቸው። መካሪዎችም እንደዚሁ ለአላህ ብሎ ከመከረ መልእክቱን ካደረሰ አጅሩን ከአላህ ዘንድ ያገኛል። ወመን ضل አይ ብሎ ደግሞ አውቆ የጠመመ መስመር የሳተ ፈኢነማ የضل عليها የመጥመሙ የማፈንገጡ የእምቢባይነቱ ጉዳት አሁንም ነፍሱ ላይ ነው። እሱን ነው የሚጎዳው ራሱ። የጠማማዎች ጥመት አላህን አይጎዳ። የተስተካከሉ ሰዎች መስተካከል አላህን አይጠቅም። የሰዎች ከሐቅ መሸሽ እምቢ ማለት ስሜትን መከተል አላህን አይጎዳም። የአላህ መልእክተኞችን አይጎዳም። የነቢያት ወራሽ የሆኑ ዑለሞችን አይጎዳም። የሚጎዳው ግለሰቡን ራሱ። ያ አዩሃ ናስ ኢነማ በግዩኩም ዐላ አንፉሲኩም የሰው ልጆች ሆይ ወሰን የማለፋችሁ የማመጻችሁ ጉዳት እናንተው ነፍሳችሁ ላይ ነው፣ ማንም ላይ አይደለም። ወማ አንተ ዐለይሂም ቢወኪል አንተ ነቢያችን ሆይ አንተ መካሪ አስተማሪ ሆይ ሰው ልጆች ላይ ኃላፊ ተቆጣጣሪ ጠባቂ አይደለህም። ማስተማር ብቻ ነው። እየተከታተልክ ሄደህ ምን አደረክ፣ ለምን አደረክ፣ ለምን ተውክ የማለት ኃላፊነት ግዴታ የለብህም። አላህ ነው ተባረከ ወተዓላ የሚቀጣቸው። በእምቢ ባይነታቸው ራሳቸው ናቸው የሚጎዱት። ቆም ብለው አላህ በሰጣቸው ዓቅል አስበው መንገዱን ካሳዩአቸው መከተል አለባቸው። መጥፎን ነገር ተው ከተባሉ መተው አለባቸው እንጂ እግር እግራቸውን የተከታተልክ ሄደህ እነሱን የመቆጣጠር የማስገደድ ኃላፊነት የለብህም። አንተ አስተማሪ ብቻ ነህ። ወማ ዐለይና ኢለል በላጉል ሙቢን ከመልእክተኞች የሚጠበቀው ከመልእክተኛ ወራሾች ምትኮች ዑለሞች አስተማሪዎች የሚጠበቀው ግልጽ የሆነ ጥበብ የተሞላበት ረሕመት የተሞላበትን ማድረስ ማስተማር ማሳወቅ ብቻ ነው የሚጠበቅባቸው። እንደ አቅማቸው በጥበብ በእዝነት ካስተማሩ ካደረሱ እምቢ ብሎ የጥፋት መንገድ ላይ የተጓዘ ወንጀልን የሙጥኝ ያለ የሚጎዳው ራሱ። ከዛም አላህ ተባረከ ወተዓላ
ስለራሱ ልቅና ኃያልነት ሙሉ ችሎታ እሱ የሻው እንደሚሆን ሲገልጽ የሰው ልጆችን ትንሽ ሞትና ትልቅ ሞትን እንደሚያሞታቸው በዚህም አቅል ያለው ሁሉ ሞቶ መቀስቀስ እንዳለ ተረድቶ መዘጋጀት እንዳለበት ሲነግረን የሚከተለውን ይላል። አላሁ የተወፈል አንፉሰ አላሁ ጌታ አላህ የተወፈል አንፉሰ ነፍሶችን ይወስዳል፣ የሰው ልጆች እንዲሞቱ ያደርጋል ማለት ነው። ሒነ መውቲሃ በሚሞቱበት ጊዜ ነፍሳቸውን ይወስዳል። የሰው ልጅ ትልቁ ሚስጥር ነፍሱ ናት። ነፍሱ ከተወሰደች ሰው መባሉ ይቀራል። ሬሳ ጀናዛ ይባል፣ አስከሬን ይባል። ይሄን የሚያደርግ አላህ ነው ነፍሱን በመውሰድ። አላሁ የተወፈል አንፉሰ ማለት ነፍስንም ማለት ነው፣ ሰውንም ማለት ነው። ነፍስ የሚለው አንዳንዴ ሰውን አጠቃላይ አካሉን፣ ሰውነቱን፣ ህልውና ማንነቱን የሚገልጽ ቃል ነው። አንዳንዴ ደግሞ ሰው ውስጥ ያለውን ነፍሱን ብቻ የሚመለከት ይሆናል። እዚህ የተፈለገው ሁለቱም በዋነኝነት ነፍስ ቢሆን ሩህ ቢሆን ሰውን ሰው የሚያስብለው ሩህን አላሁ የተወፈል አንፉሰ ነፍሶችን የሚወስድ አላህ ነው። ሒነ መውቲሃ በሚሞቱበት ጊዜ የዱንያ ቆይታቸው ሲያበቃ ርዝቃቸውን በልተው ሲጨርሱ አጀላቸው ሲያልቅ ሒነ መውቲሃ ሲሞቱ ነፍሳቸው ከአካላቸው ስትለይ አላህ ነው የሚወስዳት። እንዴት ነው የሚወስዳት? እሱ ብቻ ነው የሚያውቀው። የሰው ልጆች ከማያውቋቸው ነገሮች አንዱ ይሄ ነው። የሰው ልጅ ብዙ ነገር አያውቅም። ሁሉን አውቃለሁ ቢልም የሰው ልጅ አላውቅም ማለት ይከብደዋል። ኢላ መን ዐረፈ ቀድረ ነፍሲ የራሱን ቀድር ያወቀ ሰው ካልሆነ በስተቀር የሰው ልጅ አላውቅም ማለት ለሱ ሆዘም። በተለይ ባለንበት ዘመን አኽር ዘመን ላይ ወንዱም ሴቱም ሕፃኑም አዋቂውም አላውቅም ብሎ መገላገል ደረጃውን ማሳወቅ የሞት ያክል ይፈራል፣ ውርደት ይመስለዋል። አዋቂዎች ግን ማያውቁትን አላውቅም ይላል። ጥቂቶች እንጂ እዚህ ደረጃ አይደርሱም ተብሏል። የሰው ልጅ ትንሽ ሲያውቅ ብዙ ያወቀ ይመስለዋል። ትንሽ በዛ ያለች ሲያውቅ ደግሞ ሁሉን ያወቀ ይመስለዋል። ትክክለኛ አዋቂዎች ትንሽ አውቀው ምንም እንደማያውቁ የሚያውቁ ናቸው። ነፍስ እንዴት ነው የምትወጣው? መስኮቱን ዘግቼ፣ በሮችን ዘግቼ፣ ቀዳዳዎችን ዘግቼ፣ ካሜራ ገጥሜ ቁጭ ብዬ እጠብቃለሁ፣ ሲሞት አያዋለሁ ሊሉ እንኳ አይችሉም። ይሄ ሳይንስ አዋቂ የሚባሉ ሰዎችን ሁሉ ግራ ያጋባ ጉዳይ ነው። ወየስአሉነከ ዐኒ ሩህ ቁል ሩሑ ሚን አምሪ ረቢ። ስለ ሩህ ስለ ነፍስ ይጠይቁሃል። ነፍስ የጌታ የአላህ ጉዳይ ነው። አንተ ስለ ነፍስ አታውቅም። ስለ እንቅልፍ አታውቅም። እንቅልፍ ትተኛለህ፣ ግን ከየት ነው የሚመጣው እንቅልፍ? የት ነው ያለው? ከየት ነው የሚመጣው? ሲመጣ ቤቱ ጋር ነው የምታየው፣ ሲሄድ የቱ ጋር ነው የምታየው? አንተ ሰውነት ውስጥ ያለችን ነፍስ የቱ ጋር እንዳለች አታውቅም። ሌሎች ብዙ የምታውቃቸው ነገሮች ብዙ የማታውቃቸው ነገሮች አሉ ማለት ነው። ወለቲ ለም ተሙት ያልሞተች ነፍስንም ይወስዳት አላህ ነው። ያልሞተች ነፍስንም አላህ ይወስዳል። ከስጋ ያልተለየችን ነፍስ ማለት ነው። በምን መልኩ ነው የሚወስዳት? ፊ መናሚሃ በእንቅልፏ ሰዓት ስትተኛ አላህ ነፍስን ይወስዳታል። ይሄ ትንሹ ሞት ይባላል። ነፍስ ከሰውነት አካል ተለይታ ከቅያማ በፊት ዳግም ላትመጣ ከሰውነት መለየቷ ትልቁ ሞት ይባላል። ይሄ ለማንም አይቀር ነው። ትንሽ ጊዜው ቢረዝም ቢቆይም እንደ ግለሰቦች ሁኔታ። ሁለተኛው ግን የእንቅልፍ ሞት አልወፋቱ ሱግራ ዒንደል መናም ይባል። በእንቅልፍ ሰዓት ሁላችንን የሚገጥመን ትንሹ ሞት ነው። በዚህ በትንሹ ሞት ጊዜም አላህ ነፍስን ይወስዳታል። ይሄኔ ግን ነፍስ የሚሄደው ሙሉ በሙሉ አይደለም። አቅልና ነገሮችን መለየት የሚችሉበት ስሜት ነው የሚሄደው። ነፍስ ብትሄድም ሄደች ቢባልም ላትመለስ አይደለም የምትሄደው፣ እንቅልፍ እስኪያልቅ ድረስ ነው የምትሄደው። የሰው ልጅ ሁሉ ሁለት ነፍስ አለው ይባላል። የሰው ልጅ በሙሉ ሁለት አይነት ነፍስ አለው ይባላል። አንደኛው የህይወት ነፍስ ነው። እሱን ሲያጡ የሰው ልጆች ህይወታቸውን ያጣሉ። መተንፈስ አይችሉ፣ መናገር አይችሉ፣ መንቀሳቀስ አይችሉ፣ አይበሉ፣ አይጠጡ፣ ከዱንያ ሙሉ በሙሉ ይወጣሉ። ሁለተኛው መለስተኛ ሞትን የሚያስከትለው ነፍስ ሲሆን መለየት እንዲችሉ የሚያደርግ ነፍስን። የፊተኛው ሙሉ ህይወት እንዲኖር፣ እንዲንቀሳቀሱ፣ እንዲናገሩ፣
እንዲኖሩ የሚያደርግ ነው። ሁለተኛው መለየት እንዲችሉና እንዳይችሉ የሚያደርግ ነው። መለየት እንዲችሉና እንዳይችሉ የሚያደርገው መለሰኛው ነፍስ በእንቅልፍ ሰዓት ይሄዳል። እንቅልፍ ሲያበቃ ተመልሶ ይመጣል። ሙሉ በሙሉ አልሞትም። ህልም ያያል፣ ይተነፍሳል፣ ይገለባበጣል። ነገር ግን አይለይም። የሚሆኑትን ነገሮች የሚገጥመውን ነገር አይለይም። የሚናገረውን አያውቅም። የሚተነፍሰውን ከታች የሚያስወጣውን አየር፣ ሌሎችን በእንቅልፍ ሰዓት የሚሆኑ ነገሮችን አያውቅም። ይሄ መለስተኛ ሞት ሲሆን በዚህ ሰዓት የሚሞቱት ሞት መለየት የሚችሉበትን ነፍስ በማጣት ምክንያት የሚመጣ ሞት ነው። ፈዩምሲኩ ለቲ ቀዷ ዐለይሃ አልመውታ በሁለቱም ሁኔታዎች ላይ አላህ ነፍሶችን ይወስዳል። የተወፈለ አንፉስ በትልቁ ሞትም ጊዜ ይሁን በትንሹ ሞት በእንቅልፍ ጊዜ አላህ ነፍሶችን ይወስዳል። ከዛሳ ፈዩምሲኩ ለቲ ያችን ያስቀራታል። ቀዷ ዐለይሃ አልመውት ሞትን የፈረደባትን ነፍስ እሱ ጋር ያስቀራታል። አትመለስም፣ እዛው ትቀራለች እስከ ቅያማ ቀን ድረስ ወደ ሰውነት ተመልሶ አይመጣም። ዱንያ ላይ እስካሉ ድረስ አንዴ ከሞቱ በኋላ ዳግም ሕያው መሆን የለም። የሰው ልጅ ነፍስ አንዴ ዱንያ ላይ ከሞተች በኋላ ዳግም አትመለስም። ለኸይርም ለሸርም ቢሆን ጣረሞት ሲይዘው የሰው ልጅ ረቢ እርጅዑን ለዐሊ አዕመሉ ሷሊሃ መልሱኝ ወደ ዱንያ ተጨማሪ ሕይወት ስጡኝ መልካም ሥራ ሠራ ዘንድ ይላል። ከላ ይባል። ሞት ከጀመረ በኋላ እውነተኛው ሞት ከመጣ በኋላ አይመለስም። ጀነት ገብተው ሸሂዶች የመልካም ሥራን የሸሂድነትን አጅር ሲያዩ መልሱኝ ወደ ዱንያ እንደገና ሸሂድ ሆኜ ለዲን ተሰውቼ እመለሳለሁ ሲሉ አይሆንም ይሄ ይባላል። አንዳንዴ ታዲያ ሰዎች ከሞተ በኋላ ተነሳ ይባል የለም ወይ? ጀናዛው እየታጠበ ተነሳ፣ ከተገነዘ በኋላ ተነሳ፣ ከተቀበረች በኋላ የሚጮህ ድምፅ እረኞች ሰምተው መንገደኞች ሰምተው ቆፍሮ ወጡ ተወጧት ይባላል። ታሪክ ላይ ብዙ ጊዜ እንዲህ ነገር ይደጋገማል። ይሄ የልብ ችግር ተመሳሳይ ችግሮች ያሉበት ሰው ሳይሞት እንደሞተ ጸጥ ብሎ ቆይቶ ሲመለስ የሚፈጠር ነገር እንጂ በትክክል ሞቶ የሞት ምልክቶች አሉ። በፊቅህ የሚታወቁ በሕክምናው የእውቀት ዘርፍ የሚታወቁ አንድ ሰው ሞተ ይባል ዘንድ የሚታዩ ምልክቶች አሉ ሰውነቶች ላይ። እነዚህ ምልክቶች ሙሉ በሙሉ ታይተውበት ወይም ፊቅህን ዲንን የሚያውቁ ሰዎች ወይም የሕክምና ባለሙያዎች ሞቷል ብለው ካረጋገጡ በኋላ የሚነሳ ሰው የለም። ነገር ግን የተለያዩ ህመሞች ያሉበት ሰው መተንፈስ አቅቶት የሞተ መስሏቸው እውቀት የሌላቸው ሰዎች ወይም በሸሪዓ ወይም በሕክምናው የሞት ምልክት የማያውቁ ሰዎች ሞተ ብለው ቀብረውት ሊነሳ ይችላል። ሞተ ብለው ገንዘውት ሊነሳ ይችላል። ከዛ በተረፈ የዘመኑ አጭበርባሪና ጠንቋዮች፣ የሸይጣን ፈረሶች፣ ዘመናዊ ነብይ ነኝ የሚሉ ወንበዴዎች የሞተን ሰው ቀሰቀሰ የነብይነቱ ምልክት ይሄ ነው ይላሉ። ይሄ ድግምትና የገንዘብ ማስገቢያ መንገድ ነው። ያልሞተን ሰው ሞተ ብለው ሳጥን ውስጥ አድርገውት ውስጣዊ ኦክሲጅን አድርገውለት አሊያ ደግሞ ቀብር ውስጥ አውቀው ቀብረውት ማታ አውጥተው ወስደውት በቀጠሮ ቀን መልሰው ደብቀው ቀብረውት የሞተን ከቀብር ውስጥ አስወጣ ይላል። ሸይጣን እንደዚህ ቀብረውት ሊሆን ይችላል። ትክክል በማታ በድብቅ ቀብረው ሳይሆን ሰው መስሎ የመጣውን ሸይጣን ቀብረው እዛ ውስጥ ሊያቆዩት ይችላል። የሰው ደም ስር ውስጥ የሚቆይ ሸይጣን ቀብር ውስጥ መቆየት አያቅተውና እነሱ ሸይጣኖች ናቸው። አለኩል ሐል ሸይጣን ማያደርገው ጉድ የለም። እንዲህ አይነቱን ነገር እያዩ ግራ የሚጋቡ ገደል የሚገቡ ከእስላም ወጥተው ወደ ኩፍር የሚገቡ አልፎ አልፎ ሰዎች ጠብ ያሉ ነው ወደዛ መንደር። እዚህ ሙስሊም ማወቅ አለበት። ከነቢዩ መሐመድ በኋላ ነቢይ የለም አለይሂ ሰላቱ ወሰላም። ሺህ ጊዜ ነቢዩ እንኳ ቢሆን አንድ ሰው የሞተን መቀስቀስ አይችልም ከዒሳ በስተቀር አላህ ፈቅዶለት አቅሙን ሰጥቶት። እነዚህ ዒሳዎች አይደሉም። ዒሳ ነኝ ሊሉ የቀረቡ ቢኖሩ ሰለላሁ ዐለይሂ ወሰለም ሙስሊም ዲኑን መጠበቅ አለበት። ከየት እምነቱን መውሰድ እንዳለበት ማወቅ አለበት። ሃይማኖቱ ላይ ያው አላህ ተባረከ ወተዓላ መርጦ የሰጠው ዲን አልእስላም ላይ ውስጡ ላይ ጥርጣሬ መኖር የለበትም። ሸይጣን ያሳበደው እብድ ሲዘፍን ሲዘል መተት ድግምት ሲሰራ አይቶ እስልምናው ላይ እንደዚህ ከተጠራጠረ አይደለም እዛ ሄዶ ከገባ ይቅርና ከተጠራጠረ ከእስላም ይወጣል። ከእስልምና ከሚያስወጡ ነገሮች አንዱ ከነዋቂዱል እስላም አንዱ መጠራጠር ነው። ሺህ ድግምት ቢያይ ሺህ የሚያብለጨልጩ ነገሮችን ቢያይ ኢስላም ላይ ቅንጣትን የምታክል ጥርጣሬ ውስጡ ላይ ሊኖር አይገባም። የአላህ ብቸኝነት ላይ የነቢይነት ላይ አለይሂ ሰላቱ ወሰላም የቁርአን እውነተኝነት ላይ
ከእስላም ውጭ ያሉ መንገዶች ሁሉ ኩፍር ጥመት መሆናቸው ላይ ቅንጣት የምታክል ጥርጣሬ እሱ ላይ ሊኖር አይገባም። የተለያዩ ባጥሎችን ድግምቶችን አይቶ ያ ትክክል ሊሆን ይችላል እኔ ስህተት ላይ ልሆን እችላለሁ ካለ ከእስላም ወጣሁ እንኳ ባይል ከእስላም ወጥቷል። ወይርሲሉ الأخرى ሌላኛይቱን ይለቃል ኢላ አጀል ሙሰማ ወደ እስከተወሰነ ጊዜ ድረስ فيمسك التي قضى عليها الموت ሞት የፈረደባትን ያስቀራታል፣ አትመለስም። ከሞተ በኋላ የሚመለስ ፈጽሞ የለም። የሞተን መለስኩ የሚል ካለ ድግምተኛ ነው፣ ሸረኛ ነው፣ ከሸይጣን ጋር አብሮ ስራ የሚሰራ ነው። አሊያ ደግሞ ንግድ የያዘ ሰው ነው። فيمسك التي قضى عليها الموت ሞትን የፈረደባትን ነፍስ አላህ እሱ ዘንድ ያስቀራታል። እስከ መቼ? ቅያማ እስኪቆም ድረስ። እስራፊል ሁለተኛውን ዙር በጥሩምባው ነፍቶ ነፍሶች ሁሉ ወደ ድሮ ስጋቸው አካላቸው እስኪመለሱ ድረስ ከሞት በኋላ የሚነሳ ማንም የለም። ይሄን በአላህ ፈቃድ ያደረገ ሰው ካለም ዒሳ ነው፣ ኢየሱስ ነው። እሱንም በአላህ ፈቃድ ከዒሳ በኋላ ይሄ ለማንም አልተሰጠም። ወይርሲሉ الأخرى ሌላኛዋን ይመልሳታል፣ ሞት ያልወሰነባትን በእንቅልፍ ብቻ ያሞታትን መለስተኛውን ሞት ያሞታትን ይመልሳታል። ኢላ አጀል ሙሰማ ለተወሰነ ጊዜ ወደ ነፍስ ተመልሳ ወደ አካል ተመልሳ ትገባለች፣ ይኖራል። ኢላ አጀል ሙሰማ ለዚህ ጋር ለተወሰነ ጊዜ በየቀኑ ሁላችንም ስንተኛ እንሞታለን። እንቅልፍ ትንሹ ሞት ይባላል። በእንቅልፍ ሰዓት ነፍሳችን ወጥታ ትሄዳለች። ከዛ በኋላ እንቅልፋችን ስንጨርስ አላህ ይመልሳታል ነፍሳችንን። ይሄ በየሌሊቱ በእንቅልፍ ሰዓት ነፍስን የወሰዱ መመለስ ኢላ አጀል ሙሰማ እስከተወሰነ ጊዜ ድረስ የዱንያ ቆይታችን እስኪያበቃ ከዕለታት አንድ ቀን ወሰውፈ ቱሳቁ ሚን ፉርሽን ኢላ አክፋኒ አንድ ቀን አይቀርም ከፍራሽ ወተን ወደ ከፈን እንገባለን። ከፍራሽ ወተን ከአልጋ ወርደን ወደ ከፈን እንገባለን። ይሄ አይቀርም። መቼ ነው ይሄ የሚሆነው? ኢላ አጀል ሙሰማ አላህ ዘንድ ብቻ የሚታወቅ ነው። አላህ ዘንድ የተቀጠረ ቀጠሮ ነው የእያንዳንዳችን የሞት ጊዜ። እኛ ግን አናውቅም። ማንም መቼ እንደሚሞት አያውቅም። ሁሌም ለሞት እንድንዘጋጅ። ሞት ከሱ መሸሽ አይቻልም። በብልጠት በብልሃት መመለስ አይቻልም። ተደብቆ ማምለጥ አይቻልም። ሸሽቶ ማምለጥ አይቻልም። እኛና ሞትን የሚለየን ጊዜ ብቻ ነው። አንድ ቀን ነው ያለን፣ አንድ ዓመት ነው ያለን፣ አንድ ወር ነው ያለን። ማናችንም አናውቅም። ያቲኩም በግታ ሞት በድንገት ነው የሚመጣው። ከመጣ በኋላ ደግሞ በምንም አይመለስም። በድርድርም በጸባይም በጉልበትም በልመናም አይመለስም። ስለዚህ አቅል ያለው በሙሉ ለሞት ሁሌ ሊዘጋጅ ይገባዋል። ወሰን ሊያልፍ አይገባም። ሊያምፅ አይገባም። ሊጠግብ አላህን ሊያስቆጣ የሰው ልጆችን ሊበድል አይገባም። ከላ ኢነል ኢንሳነ ለየጥጋ አን እስተግና ሞት አለብኝ የሚል ሰው ጌታውን አያስቆጣም፣ ከመስመር አይወጣም፣ የተከለከለውን አይዳፈርም፣ የታዘዘውን አይተውም፣ አደብ ይይዛል፣ አደብ ይገዛል። ቀልቦች ከሚደርቁበት ምክንያት አንዱ ሞትን መርሳት። እኔ ሞት አለብኝ፣ የሰው ገንዘብ ዘርፌ የሰው ስም አጥፍቼ ሳላስተካከል እዛው በተኛሁበት ብቀር ከፍራሽ ወደ ከፈን ወደ ቀብር ብገባ ያበላሸሁትን ማን ነው የሚያስተካክልልኝ? ስለዚህ የሰው ሐቅ ይዤ አንድ ቀን አልተኛም፣ በድዬ አንድ ቀን አላድርም። እንቅልፍ ሊወስደኝ አይገባም። ምንም የህይወት ዋስትና የለንም እኛ። የዕለት ጉርሳችን የጎረስን የተፈቀደልንን አየር እየተነፈስን አጀል ምንጠብቅ ሰዎች ብቻ ነን። አንድ ቀን አለቀ ላንተ የተሰጠው እስትንፋስ ሲባል እንሄዳለን። ሰው ማለት የእስትንፋስ ስብስብ ነው። መተንፈስህ ሲያቆም ትቆማለህ፣ አንተ ከዱንያ ትወጣለህ። ወርቁ ጨርቁ ፎቁ አይጠቅምም ካንተ ጋር አብሮ ይሄ የሚጠቅመው ምንድን ነው? ሞትን አውቆ ለሞት የተዘጋጀ አቅል ነው የሚጠቅም፣ ነፍስ ነው የሚጠቅም፣ ኢማን እስቲዕዳድ ነው የሚጠቅም። ኢዘን አላህ በየሌሊቱ ነፍስን ይወስዳታል። የምትመለስ ነፍስ መለስተኛውን ሞት የሞተች ናት። በየጊዜው ደግሞ ሞትን የከተበባቸው ይወስዳቸዋል። ሁለቱም ነፍሶች ሰማይ ላይ ይገናኛሉ ተብሏል። የሙታን ነፍስም አላህ ዘንድ የተያዘች ነፍስ
እስከ ቂያማ ለጊዜው በህይወት ያሉ በእንቅልፍ ምክንያት ነፍሳቸው የተወሰደች ጊዜያዊ በህይወት ያሉ ሰዎችም ነፍስ በህልም ይገናኛል። አላህ ያስተዋወቃቸው ይተዋወቃሉ፣ ይነጋገራሉ። መመለስ ሲፈልጉ ሁለቱም ነፍሶች አብረው በህልም ዓለም ተገናኝተው ተነጋግረው ቆይተው መመለስ ሲፈልጉ ሞት የወሰነባት አትመለስም። ሞት ያልወሰነባት ደግሞ ተመልሳ መታ ከአካል ጋር ትገናኛለች አጀሏ እስኪጠናቀቅ ድረስ። ያልሞተ ሰው ህልም የሚያየው በዚህ መልኩ ነው። የተለያዩ ህልሞችን ያያል። ምድር ላይ ሆኖ ነፍሱ ከአካሉ ጋር አብራ ሆና መጠነኛ እንቅልፍ ላይ ሰመመን ላይ ሆኖ የሚያቸዋል። ሙሉ በሙሉ ነፍሱ ከጀሰዱ ተለይታ የመለስተኛውን ሞት መለየት ተለይታ ሰማይ ላይ ሆና ሳትመለስ በፊት የሚያየዋል። ከዓሊ ብን አቢ ጣሊብ እንደተነገረው ሰማይ ላይ ሆና እንዲህ በተወሰደችበት ጊዜ ነፍስ የምታየው ህልም እውነተኛ ህልም ነው የሚሆነው። ከሰማይ ተመልሳ መታ ሰውነት ላይ ሆና ነገር ግን ሙሉ በሙሉ ማንነቱን ራሱን በማያውቅበት መካከለኛ ህልም ላይ ሆኖ የሚያየው እንቅልፍ ላይ ሆኖ የሚያየው ህልም ሲሆን ደግሞ ይሄ ትክክለኛ ያልሆነ ህልም ነው፣ ከሸይጣን ነው፣ ቅዠት ነው እንዳሉ ተነግሯል። ህልም ሶስት አይነት ነው። ትክክለኛ ህልም አለ፣ ከሸይጣን የሆነ ህልም አለ፣ ቅዠት እንዲሁ ቀን ሲያስቡት ያዋሉትን ነገ ሊሰሩት ሲያስቡት ያዋሉትን የሚያዩበት ህልም አለ። ከዚህ ውስጥ ትርጉም ያለው የሚያሳስበው እውነተኛው ህልም ነው። ለዚህም ነው የሌሊት እንቅልፍ ላይ የተመሰጡበት እንቅልፍ ላይ በሱና የተኙበት እንቅልፍ ላይ በህይወቱ የማይዋሽ ሰው ያየው ህልም አብዛኛውን ጊዜ እንደ ማለዳ ፀሐይ ግልጥ ብሎ ሐቅ ሆኖ ይመጣል፣ ይታያል፣ ይከሰታል ተብሏል። በተቃራኒው ደግሞ አደብ ሳይጠብቁ የተኙበት እንቅልፍ ላይ ከጠገቡ በኋላ ሰውነት በቂውን እንቅልፍ ካገኝ በኋላ ዝም ብሎ የተገለባበጡ የሚያዩት ህልም አብዛኛውን ጊዜ ቅዠት ነው፣ ከሸይጣን ነው። አላህ ተባረከ ወተዓላ በየሌሊቱ ወደሱ እየወሰደን ነው። ስንተኛ ሁሌ ይሄን ልናስታውስ ይገባናል። ከእንቅልፍ ስንነሳ ከሞት መነሳትን ልናስብ ይገባናል። ስንተኛ ሞትን ልናስብ ይገባናል። ለዚህም ነው አቡ ሁረይራ ማስተላለፉት ሐዲስ እንደተነገረው አንዳችሁ ወደ ፍራሹ ወደ መኝታው ሲሄድ በሚለብሰው ልብስ በውስጥ ክፍሉ በጫፉ በውጩ ሳይሆን በውስጡ ፍራሹን አልጋውን መታ ያድርግ። እዛ የሚተኛበት ፍራሽ ውስጥ ምን ተደብቆ ሊጠብቀው እንደሚችል አያውቅምና ሄዶ እስኪመለስ ድረስ እዛ ውስጥም እንደተቀመጠ አያውቅምና አንድ የመኝታ የእንቅልፍ አደብ ነው። ሲተኛ አልጋ ላይ ፍራሽ ላይ ከመግባት በፊት በሚለብሱት የውስጥ ልብስ በልብስ ውስጥ በኩል 3 ጊዜ መታ ማድረግ ቢስሚላህ ብሎ መታ ማድረግ ተወዳጅ። አንዳንዴ ሸይጣን በተለያዩ እንስሳት ተመስሎ ነፍሳት ተመስሎ እዛ ጋር ቁጭ ሊል ይችላል። ሸረኛ የሆኑ የሸይጣን ሰራተኛ ድግምተኞችም መኝታህ ላይ ድግምት ሊሰሩ ይችላሉ። ለአንተ ህይወት ማይመኙልህ የሚጠሉ የሚመቀኙ ሊያጠቁ የሚፈልጉ ሰዎችም ፍራሽህ ስር አንሶላህ ስር አንተ የሚጎዱ ነገሮችን ሊያደርጉ ይችላሉ። ይሄ ሁሉ በቢስሚላህ ይከሽፋል። ሸይጣንም ከሆነ ይባረራል። ከዛ በኋላ ምን ያደርጋሉ? ቢስሚከ ረቢ ወضعቱ ጀንቢ ወቢከ አርፈዑሁ ይበላል። ጌታዬ ሆይ ጎኔን ባንተ ስም አሳርፌያለሁ፣ ባንተ ጥበቃ ባንተ እገዛ የሚጠቅም እንቅልፍ ከዒባዳ ማያዘናጋ እንቅልፍ እንድታደርግልኝ ባንተ ስም እተኛለሁ። ባንተ ፈቃድም ነው ጎኔን ማነሳው፣ ነገ አዲስ ህይወት መጀመረው። ይህ የኔ እቅድ ነው፣ ፍላጎት ነው፣ ሐሳብ ነው። አንተ ግን የፈለግከውን ታደርጋለህ። ፈኢን አምሰክተ ነፍሲ በዚሁ ነፍሴን ወስደህ ካስቀረሃት ፈርሐምሃ እዘንላት። ከምንም በላይ አኼራ ላይ የሚያስፈልገው የአላህ እዝነት። አባት፣ እናት፣ አክስት፣ አጎት፣ ልጅ፣ ወላጅ አያዝንም። አኼራ አይጠቅም፣ አይሰጥም፣ ሁሉም ይጨክናል። ነፍሲ ነው። ወኢን አርሰልተሃ በእንቅልፍ ወስደህ ደግሞ ከለቀቅካት ከመለስከልኝ አሁንም ሌላ መጠይቅህ ነገር አለ። አኼራ ከወሰድካት እዘንላት ለነፍሴ ማራት። ዱንያ ላይ ደግሞ እንድትኖር ዳግም ከፈቀድክላትና ነፍሴን ከለቀቅካት ፈሕፈظሃ ጠብቃት።
ቢማ ተሕፈዙ ቢሂ ዒባደከ ሷሊሒን ደጋግ ባሮችህን በምትጠብቅበት የጥበቃ ኃይልህ አቅምህ ጠብቃት። ከሞት አላህ እንዲያዝንልን እንጠይቃለን፣ እንከጅላለን። ዳግም ደግሞ ከእንቅልፍ ተነስተን መኖር ከተፈቀደልን አላህ ከወንጀል እንዲጠብቀን፣ ከሽርክ ከኩፍር፣ እሱ ከሚጠላው ነገር፣ እሱ ከሚከለክለው ነገር፣ ከሌሎችም ዱንያዊ ጥቃቶች ጉዳቶች እንዲጠብቀን አላህን እንጠይቃለን። ይሄ ቡኻሪ የዘገቡት ሐዲስ። ስንተኛ ሁሌ ጎኔን ባንተ ስም አሳረፍኩ፣ በዛው ነፍሴን ከወሰድካት ማራ ትዘንላት፣ ከመለስካትና እንድኖር ከፈቀድክልኝ ጠብቀኝ ይባል፣ ከአደጋም ከወንጀል። እነ ፊ ዛሊከ ለአያት ሊቀውሚ የተፈከሩን፣ በዚህ ውስጥ ተአምሮች አሉ ለሚያስተነትኑ ሰዎች። የአላህን ቁድራ ኃያልነት የሚያሳይ በሁለት መልኩ፣ አንድ የሰው ልጅ ነፍስ ከአካሉ ለይቶ ወስዷት እንቅልፍ ስትጨርስ ይመልሳታል። ይሄ አላህን ችሎታ የሚያሳይ። ከአላህ ውጭ ማድረግ የሚችል ማንም ነው። እንቅልፍ ላጣ እንቅልፍ መስጠት የሚችል የለም። በተኛበት የሞተን ማንም መቀስቀስ የሚችል የለም። በሌላ በኩል ደግሞ ምን አልዓጀብ ቁጥር ስፍራቸውን አላህ እንጂ የማያውቃቸው ሰዎች በአንድ ጊዜ በተመሳሳይ ጊዜ ይተኛሉ። ነፍሳቸው ትወጣለች በጊዜያዊነት። ሁሉም በቂ እንቅልፍ ካገኙ በኋላ ወይም እንቅልፋቸውን ሲጨርሱ አላህ ነፍሶችን ይመልሳል። በጊዜያዊነት ያወጣቸው የወሰዳቸው ነፍሶችን እንቅልፍ አልቆ ወደ ሰውነት አካል ሲመልስ የአሕመድን ለሙሐመድ፣ የፋጢማን ለሐፍሳ፣ የጀማልን ለከማል አድርጎ አይደለም የሚመልሰው። ሁሉም ነፍሶች ወደ ባለቤታቸው ይመለሳል። ይህም የአላህ ቁድራ። አይሰትም አላህ ለም የግለጥ፣ አይቀላቅል፣ ነገሮች አይመሳሰሉበትም፣ አይቀላቀሉበትም። በአንድ ጊዜ 100 ሚሊዮን ሰዎች አላህን የተለያየ ሓጃ ቢጠይቁት በየቋንቋቸው የማንም ጥያቄ አይምታታበትም። አላህ ለሁሉም መስጠት ያለበትን መልስ። ሙቃቲል ታላቁ ታቢዒ ስለዚህ አንቀጽ ሲናገሩ በዚህ ሞቶ መቀስቀስ ምልክት አለ ውስጡ ላይ አቅል ላላቸው ሰዎች። የሚተኛ ሰው ነፍሱ አኺራ ትሄዳለች፣ ወደ ሰማይ ትወጣለች። ሰማይ ላይ ከሙታን ነፍስ ጋር ትገናኛለች። ሲነቃ ደግሞ ተመልሳ ትመጣለች። ይሄ ሞቶ የመቀስቀስ አንድ ደሊል ነው ለሚያስተነትኑ ሰዎች። ሙሽሪኮች አላዋቂዎች አላስተነትንም ብለው። ስለዚህ በየቀኑ ስንተኛ መተኛት ሞትን ሊያስታውሰን ይገባል። ከእንቅልፍ መነሳት ደግሞ የቂያም ቀን አላህ ፊት መቆምን ሊያስታውሰን ይገባል። ለዚህ ነው ስንተኛ ቀደም ሲል ያነበብነውን ዚክር ዱዓ እናደርጋለን። ስንነሳሳ አልሐምዱሊላሂ አለዚ አሕያኒ ባዕደማ አማተኒ ወኢለይሂ አንሹር እንላለን። እንደው ስንተኛ፣ ስንነሳ፣ ስንቀመጥ፣ ስንገባ፣ ስንወጣ የምንለውን ዚክር ትርጉሙን ብናውቅና ባልነው ቁጥር ብናስተነትነው ሐቂቃ ሙእሚኖች እንሆን ነበር፣ ተቅዮች እንሆን ነበር። የእስላም ምንነት የዲን ምንነት ይገባን ነበር። ሲተኛ ጌታዬ ሆይ በአንተ ስም በአንተ ፈቃድ ተኛው፣ ነፍሴን በዛው ከወሰድካት እዘንላት፣ ከመለስካት ጠብቃት ብሎ የተኛ ሰው፣ የዚህን ማዕና የተረዳ ሰው፣ ያመነበት ሰው ጸባዩ ይስተካከላል። አፉ ብቻ ይሄን ያህል አይኖርም። ሁሌ ባፍ የሚደጋገም ነገር ወደ ልብ ይዘልቃል። ስለዚህ ወይም ይሄን ዚክር በአግባቡ አንልም፣ ማዕናውን አናውቀውም። ይሄን ዚክር ጭራሽ አንልም ወይም በአግባቡ አንልም። የመበላሻታችን አንድ ምክንያት ሚስጥር ይሄም። ተኝተን ደግሞ ልክ ስንነሳ አልሐምዱሊላህ አለዚ አሕያኒ ባዕደማ አማተኒ፣ ካሞተኝ በኋላ የቀሰቀሰኝ ጌታ ምስጋና ይገባው ነው። መነሳት አዲስ ህይወት ማግኘት፣ የአንድ ቀን ሶላት መስገድ፣ አንድ ቀን ውሎ የተራበ ሰው ማብላት፣ የተሳሳተ ሰው መምከር፣ አንዴ ብቻ ላኢላሃ ኢለላህ ሱብሓነላህ አልሐምዱሊላህ አስተግፊሩላህ ማለት ትልቅ ሀብት ነው። በገንዘብ ተገዝቶ ማይገኝ። አጀልህ አልቋል የተባለ ሰው አንድ ቀን ብቻ ዱንያ የመኖር እድል ስጡኝ ሙሉ ሀብቴን ሰጣችኋለሁ ቢል የለም፣ አይገኝ። ይህ ብቻም አይደለም። የዚክሩ መጨረሻ ላይ ምን ይባላል? ወኢለይከ አንሹር፣ ዛሬን ፈቅደህልኝ ተነሳሁ እንጂ ዞሮ ዞሮ አንድ ቀን ወደ አንተ መምጣቴ አይቀርም ማለት ነው። ዞሮ መግቢያ ወደ አንተ ብቻ። ለዛሬ ፈቅደህልኝ ተነስቻለሁ፣ ነገ ግን መመለስ አይቀርም ማለት ነው። አሚተኸዙ ያዙ እንዴ ያደረጉ እንዴ ሙሽሪኮች ከራሳቸው ጊዜ ያለ ማስረጃ ሚን ዱኒላሂ ከአላህ ውጪ ሹፋዓ አማላጆች፣ የጣዖት የእንጨት የድንጋይ አማላጅ አማልክት ያዙ እንዴ የማይጠቅሙ የማይጎዱ
ማይናገሩ ማይጋገሩ ይህ የሽርካቸውን ምክንያት ውድቅ የሚያደርግ አንቀጽ በአላህ ያሻርካሉ። ለም ታሻርካላችሁ ሲባሉ ደግሞ አይ እነሱ እንኳ ይሰጣሉ፣ ይነሳሉ፣ ይጠቅማሉ፣ ይጎዳሉ፣ ይፈጥራሉ፣ ይገድላሉ ብለን ሳይሆን ያማልዳሉ ብለን ነው ይላል። ታዲያ አማላጅስ ለመያዝ ቢሆን ከራሳችሁ ዘንድ ነው እንደ አማላጅ የምትይዙት? ዲን እኮ በማስረጃ ነው። የተኛው ነብይ ነው፣ የተኛው መልእክተኛ ነው ይሄን አድርጉ ያላችሁ? የተኛው ከሰማይ የወረደው እውነተኛ መጽሐፍ ላይ ነው ከአላህ ውጪ አማልክትን ያዙ አማላጅን ያዙ ያላችሁ? ቁል በላቸው አወለው ካኑ እነዚህ ከአላህ ውጪ የምታመልኳቸው አማልክት አይጠቅሙም አይጎዱም፣ ግን ያማልዳሉ፣ አይፈጥሩም አያበሉም አያጠጡም፣ ግን ያማልዳሉ የምትሏቸው ላ የምሊኩነ ሸይአን አንዳች ነገር የማይችሉ ቢሆን እንዴት ይችላሉ? ሰው ነው የሚያንቀሳቅሳቸው። ድንጋይ ናቸው፣ ግዑዝ ናቸው፣ ሙታን ናቸው። ማማለድም ይሁን ሌላም ነገር አይችሉም በሐቂቃው ካየ ነው። ወላ ያቂሉነ አይረዱም፣ ጭምር አይገባቸው፣ አቅል የላቸው። የምታናግራቸው አይሰሙም፣ መልስ አይሰጡም። እንዲህም ቢሆን ሐቂቃ እውነታቸው እነሱን ታመልካላችሁ፣ ያማልዳሉ ትላላችሁ። ምን አይነት አስተሳሰብ ነው ያላችሁ? ደንቆሮ ናቸው፣ እውር ናቸው፣ ግዑዝ ናቸው፣ አይጠቅሙ አይጎዱም፣ ከእንስሳት የባሱ ናቸው። እንስሳት እኮ ይተነፍሳሉ፣ ይናገራሉ፣ ውሃ ያመላልሳሉ፣ ማሳ ያርሳሉ። ሲጠሯቸው እንደው ዞር ብላ ያሉ ቢያንስ በትንሹ ምን እንደተባሉ ባያውቁ። እናንተ የምታመልኳቸው አማልክት ላ ያቂሉነ ሸይአን ላ የምሊኩነ ሸይአን ወላ ያቂሉ ምንም የላቸውም፣ ምንም ማድረግ አይችሉም። ዝንብ እንኳ ቢያርፍባቸው ዝንብ ማባረር አይችሉም፣ ምንም መፍጠር አይችሉም። እንስሳት ከነሱ ይሻላሉ ነፍስ ስላላቸው። ከነሱ ይልቅ እንስሳት ይጠቅማሉ። ስጋቸው ይበላል፣ ያርሳሉ፣ ውሃ ያመላልሳሉ፣ ሰው ያጓጉዛሉ ይላል። ይህ ከመሆኑም ጋር እነሱን ይጠቅማሉ ብላችሁ ታምናላችሁ? ቁል ሊላሂ ሸፋዓቱ ጀሚዓ እናንተ ከማይረባ ከማይጠቅም ከማይናገር ከማይንቀሳቀስ ምንም ከማይረዳ አካል ሸፋዓ እየጠየቃቸው ነው። አላዋቂነታቸው ነው አይደለም። ከግዑዝ ከሞተ አካል ነፍስ ከሌለው ሲጀምረው ነፍስ ከሌለው ከእንጨት ከድንጋይ ከጣዖት ሸፋዓ ምልጃን መጠበቅ መጠየቅ ይቅርና ሊላሂ ሸፋዓቱ ጀሚዓ ምልጃ በሙሉ ለአላህ ብቻ ነው። ከአላህ ውጪ ማንም አማላጅ ሊሆን አይችልም። ያለ አላህ ፈቃድ ማንም አማላጅ ሊሆን አይችልም። አማላጅነት ምልጃ የአላህ ስልጣን ነው። አላህ የመረጣቸው ነቢዮች፣ ወልዮች፣ ሷሊሖች፣ መላኢኮች አላህ ከፈቀደላቸው አላህ ለፈቀደው ሰው አማላጅ ይሆናሉ። ይሄ መቼ ነው የሚገኘው የሚሳካው? አላህ ከፈቀደ በኋላ ነው። አላህ ለፈቀደለት ሰው የሸፋዓ መስፈርት እነዚህ ሁለቱ ናቸው። አላህ የፈቀደለት አካል ነው ሸፋዓ የሚያደርገው። እነሱ ድንጋዩን እንጨቱን ሸፋዓ ያደርጋል፣ አማላጅ ይሆናል፣ ከአላህ ያስታርቃል። ያ ስህተት ነው አይደለም። ድንጋይ እንጨት ጉዝ ነገር ይቅርና ነቢዮች፣ ሷሊሖች፣ ወልዮች እንኳ ያለ አላህ ፈቃድ ማማለድ አይችሉም። አላህን እገሌን ታረቀው እገሌትን ታረቃት አይሉም። ይሄ ነው አማላጅነት ማለት። ሁለተኛው ነቢያት፣ ወልዮች፣ ሷሊሖችም ቢሆን ከአላህ የሚያስታርቁት የማማለድ ሥራ የሚሰሩት ተውሂድን ይዞ ለቀረበ ሰው። ተውሂድን ያልያዘ ሰው የሸፋዓ ተስፋ የለው። ቁል ሊላሂ ሸፋዓቱ ጀሚዓ ምልጃ በሙሉ የአላህ ብቻ ነው። ለሁ ሙልኩ ሰማዋቲ ወልአርድ የሰማይ የምድር ንግስና የአላህ። ያለ አላህ ተባረከ ወተዓላ ፈቃድ ማንም አላህ ፊት ቆሞ እገሌን ታረቀው አይልም። ነቢያት የአላህን ሐቅ ደረጃውን ያውቃሉ፣ ይሄን አይደፍሩ። መላኢኮችም ይሄን አያደርጉ። ወላ የሽፈዑነ ኢላ ሊመን ይርተዳ አላህ ለወደደው ሰው ብቻ ነው መላኢኮች አማላጅ የሚሆኑት፣ እሱም አላህ ከፈቀደላቸው በኋላ። ይሄ በሶሒህ ባለ ሐዲስ በግልጽ ተነግሯል። የቂያም ቀን ነብዩ ሰለላሁ ዐለይሂ ወሰለም ከዓርሽ ስር ሄደው ለአላህ ስጁድ ይደፋሉ፣ አላህን ይማጸናሉ፣ ያወድሱታል፣ ይለምኑታል። ከዛ በኋላ ነው ሙሐመድ ሆይ ከስጁድህ ተነስተህ የፈለግከውን ጠይቅ እሰጥሃለሁ፣ የፈለግከውን አስታርቅ እታረቅልሃለሁ ይላቸዋል። ይሄ ነው የሸፋዓ ቅደም ተከተል። ثم إليه ترجعون የምትመለሱትም ወደ አላህ ብቻ፣ ወደ ማንም አትመለሱ። ይጠቅመኛል ይጠብቀኛል ወዳልከው የስህተት የባጥል አምላክ ሳይሆን የምትመለሱ ወደ አላህ ብቻ። ከዛ በኋላ በስራህ መሰረት አላህ ጀዛህን ይከፍላል። የስራህን ለስራህ ያነሳሳህን ንያም አላህ ያውቃል። በስራህና በንያ መሰረት ጀዛህን ይከፍላል። ወኢዛ ذكر الله وحده አላህ ብቻ ሲወሳ ላ ኢላሃ ኢለላህ ሲባል ይሽመአዘት ቁሉቡ الذين لا يؤمنون بالآخرة እነዚያ በአኺራ የሚያምኑ ሰዎች ልባቸው ይሸማቀቃል፣ ይሸሻሉም ጭምር። ሙቃቲል እንዳሉት እንቀበضت عن التوحيد
አላህ ብቸኛ አምላክ ነው፣ እውነተኛ አምላክ ነው፣ ከአላህ ውጪ ሌላ እውነተኛ አምላክ የለም ሲባሉ ሰውነታቸው ይሸማቀቃል፣ ይከፍራሉ፣ ይኮራሉ። ቀታዳ እንዳሉት እሽሚኢዛዝ ማለት መሸሽ፣ መሸማቀቅ ማለት መኩራት ማለት። እስላም ላይ የሚያሸማቀቅ ነገር የለም። እስላም ላይ የሚያሳፍር ነገር የለም። እስላም ላይ ነውር የሚባል አንዳች ነገር የለም። ከፀሐይ በላይ ግልጽ፣ በጥም ሰዓት ከቀዝቃዛ ውሃ በላይ አርኪና አስደሳች ሁሉ ነገር ቁርአን ላይ ሐዲስ ላይ የተመሰረተ። ነውር ያለው የሚያሸማቅቅ ነገር ያለው ከእስላም ውጭ ያሉ መንገዶች ላይ ማይገባ ማዕና የሌለው ትርጉም የሌለው ባዕድን፣ ግዑዝን፣ ደካማ ፍጡርን የሚያመልኩበት የሚለምኑበት። ወኢዛ ذكر الذين من دونه እነዚያ ከአላህ ውጭ ያሉ አማልክት የውሸት አማልክት ሲነሱ ደግሞ ሲወሱ ደስ ይላቸዋል። ኢዛ ሁም የስተብሽሩነ። ይሄ የሆነው ነቢዩ ዓለይሂ ሰላቱ ወሰላም ሱረቱ ነጅምን ሲቀሩ ሸይጣን ከሰዎች ጆሮ ውስጥ ከቁርአኑ አንቀጽ ጋር ቀላቅሎ ቲልከል ገራኒቁል ዑላ ወኢነ ሸፋዓተሁነ ላ ቱርተጃ የሚል ቀላቀለባቸው ጆሮአቸው። አፈራአይቱም ላተ ወልዑዛ ወመናተ ሳሊሰተል ኡኽራ ላትን ዑዛን ከአላህ ውጭ የሚመለኩ አማልክትን የሚያወግዝ አንቀጽ እየቀሩ ሳለ ነቢዩ ሸይጣን ከሙሽሪኮች ጆሮ ውስጥ ቲልከል ገራኒቁል ዑላ ወኢነ ሸፋዓተሁነ ለቱርተጃ የሚል ጨመረ። የነሱ ጆሮ እነዚህ ላትና ዑዛ መናት የሚባሉት እነዚህ በጣም ሰማይ ላይ የሚበሩ ትልቅ ስልጣን ያላቸው ያላቁ ናቸው፣ የእነሱ ምልጃም ይከጀላል፣ ያማልዳሉ ላመነባቸው የሚል ነገር ጆሯቸው ላይ ገባ። ይሄን ሲሰሙ ጃሂሎች ሙሽሪኮች ደስ አላቸው። ምን አሉ? ያ ሙሐመድ ማ ኩና ኑሪዱ ሚንከ ኢላ ሃዛ። ጃሂል ከስሜቱ ጋር የሚሄድ ነገር ያቀረበለት ሁሉ ወዳጁ ነው። የትናንቱን እብድ፣ ጠንቋይ፣ ድግምተኛ ኢላ አኺሪ ያሉ መስደባቸውን ትተው ምን አሉ? ሙሐመድ ሆይ ካንተ እኮ የምንፈልገው እስከዛሬ ይሄን ብቻ ነበረ፣ አማልክቶቻችንን እንዳትችብን በመልካም እንድታወሳቸው እንጂማ እኛ እኮ ሰማይ ምድሩን የፈጠረው አላህ እንደሆነ እናውቃለን። ካንተ ጋር የሚያቀያየምን አማልክቶቻችን አይጠቅሙም ማለትህ ነው። ስለዚህ ዛሬ የምንፈልገውን አድርገሃል። ደስ አላቸው። ይሄ ነው ወኢዛ ذكر الذين من دونه إذا هم يستبشرون። ከአላህ ውጭ ያሉ አማልክት ሲነሱ ደስ ይላቸው። ላ ኢላሀ ኢለላህ ሲባል ይከፋቸዋል፣ ይሸማቀቃሉ፣ ይሸሻሉ፣ ይኮራሉ። ወኢዛ ቂለ ለሁም ላ ኢላሀ ኢለላህ يستكبرون። አላህ ብቻ ይበቃል ሲባሉ ይኮራሉ። የሚያኮራው በአላህ ብቻ ማመን ነው። ሀከዛ ስሜቱ የሚመራ እሱን የሚጎዳ ነገር እንኳ ቢሆን ደስ ይለዋል፣ እሱን የሚጠቅም ነገር እንኳ ቢሆን ያስቀይመዋል። ሰካራም በኸምሩ እንደሚደሰት ኸምር እንደሚጎዳው የቆሻሻ ገደል ውስጥ እንደሚከተው ያውቃል። ግን ስሜቱ ኸምርን ስለሚፈልግ ይጠጣል፣ ደስ ይለዋል። ሀከዛ ያለ እውቀት በስሜት የሚመራ ሰውም ከስሜቱ የሚገጥም ነገርን ካገኘ ደስ ይለዋል። ምንም ይሁን ምን ከስሜቱ የሚገጥም ነገር ካላገኘ ይከፋዋል። አላህ ደግሞ ወላ ተተቢዕ አህዋ አለዚነ ላ ያዕለሙ፣ ያለ አዋቂዎችን ሀዋ ስሜት ፍላጎት አትከተል፣ ገደል ይከቱሃል። ከዛ አስከትሎ አላህ ተባረከ ወተዓላ ሙሽሪኮችን ለሙሽሪኮች አስተሳሰብና እምነት መልስ እንድንሰጥ በአላህ ተባረከ ወተዓላ ብቸኝነት እንድናምን ይሄን ደግሞ ቀን ከሌሊት እንድንደጋግም ቁል ላሁመ ፋጢረ ሰማዋት ወልአርዲ በል አንተ አማኝ ሆይ፣ አንተ ነቢይ ሆይ፣ የነቢይ ተከታይ ሆይ በል አላሁመ ጌታዬ ሆይ ፋጢረ ሰማዋት ወልአርዲ የሰማይና የምድር ፈጣሪ ዓሊመል ገይቢ ወሸሃዳ የሩቅና የቅርቡን ገሃድና ምስጢሩን የምታውቅ ጌታ ሆይ አንተ ተሕኩሙ በይነ ዒባዲክ በባሮች መካከል አንተ ነህ የምትፈርደው ፊማ ካኑ ፊህ የኽተሊፉን ይለያዩበት ይወዛገቡበት በነበረ ነገር ዙሪያ ሁሉ የምትፈርደው አንተ ነው በላላቸው። ለሁላችንም ሰዎች የኔኑ ሐቅ ያንተ ስህተት ነው ሊሉ ይችላሉ። የሚፈርደው አላህ መቼ? የቂያም ቀን። እንደዚህ ብለህ ተው ማለት አይደለም። እምነትህን ወቅ፣ ዲንህን ያዝ። ከዛ በኋላ ሰዎች ከተከራከሩ እንግዲያውስ ፍርዱ ነገ አላህ ዘንድ ነው በላቸው። ትናንት የተቀራው አንቀጽ መጨረሻ አካባቢ ላይ ቁል ያ ቀውሚ ዕመሉ ዐላ መካነቲኩም ኢኒ ዓሚል ፈሰውፈ ተዕለሙን። መክሬያችኋለሁ፣ ዘክሬያችኋለሁ፣ ገስቻችኋለሁ፣ እምቢ ብላችኋል። እንግዲያውስ ባላችሁበት ሁኔታ ላይ ቀጥሉ በኩፍር በሽርካቸው፣ እኔም ደግሞ አላህ ባሳየኝ መንገድና ሁኔታ ላይ ቀጥላለሁ። ፈሰውፈ ተዕለሙን ወደፊት ይታወቃል ውጤቱ። ይሄ የሚባለው መቼ ነው? እምነትህን ከገለጽክ በኋላ ባጥልን ባጥል ነው ካልከ በኋላ ነው እንጂ ሰዎችን እምነታቸውን አክብር፣ የሁሉም ለሱ እውነት ነው አላህ ነው የሚያውቀው ብለህ ዲኑን አሟሟ ማለት አይደለም።
አላህ የቂያም ቀን ይፈርዳል። በዱንያ ላይ ትለያዩበት በነበረ ጉዳይ ሁሉ በትንሹ ትልቁ ማ አክተረ ኢኽቲላፍ በይነ ናስ በሰዎች መካከል መናጋት፣ መጋጨት፣ መባላት በጥርጣሬ በአምባገነንነት በጅህልና የሰዎች መለያየት በስተ በትንሹ ትልቁ ኺላፍ መለያየት ሸር ነው። ሙስሊም ኺላፍን ልዩነትን ሊጠላ ሊፈራ ይገባዋል። ከልዩነት የሚዳነው ወደ ቁርአን ወደ ሐዲስ በመሄድ ነው። ከእስላም ውጪ ባሉ እምነቶች ላይ ከእስላም ጋር እርስ በርስ ልዩነት እንዳለ ሁሉ ዛሬ ላይ እስላም ውስጥም አንድ ነቢይ እከተላለሁ፣ አንድ ቁርአን እቀራለሁ፣ ተገብራለሁ፣ ወደ አንድ ቅብላ ሰግዳለሁ የሚሉ አማኞች ውስጥም ኺላፍ ይበዛ። በእምነት ጉዳይም በሌላ በዱንያ ጉዳይም በማህበራዊ ጉዳይም በባልና ሚስት በሰራተኛና አሰሪ በጎረቤትና ጎረቤት መካከል ልዩነት ኺላፍ ይበዛል። ለትንሹም ለትልቁም አላህ ፍርድ ይሰጣል። ወሰን ማለፍ አያስፈልግም። አቋምህን በቁርአን በሐዲስ አስደግፈህ ተናገር። ከሐቅ ውጭ ያሉ ነገሮችን ባጥል ናቸው ብለህ ምን ሐቅም ባጥልም ሊሆኑ የሚችሉ ኺላፍን የሚያስተናግዱ ነገሮችን በልክ ያዝ። ከዛ በተረፈ ለአላህ ስጥ። የቂያም ቀን አላህ ይፈርዳል። እውነተኛውን ከውሸተኛው፣ እድለኛውን ከእድለቢሱ የውመል ፈስል የፍርዱ ቀን ላይ አላህ ይለያል። አላሁመ እህዲና ሊማ እኽቱሊፈ ፊህ ሚነል ሐቅ ሰዎች ከተናጉባቸው አወዛጋቢ ነገሮች ሁሉ ወደ ትክክለኛው መንገድ አንተ ምራኝ በል። ኢህዲነ ሲራጣ አልሙስተቂም። በየቀኑ ይሄ የምንለው እንደዚህ እንጂ በሀዋ በግምት በጥርጣሬ አትጥፋ፣ አትፍረድ። አረቢዕ ብኑ ሁተይም የሚባሉ ታቢዒ አሉ። በደጋግ ታላላቅ የአላህ ባሮች መሃል ብዙ ጊዜ ወሬ ሲያበዙ አይታዩ። ወሬያቸው ዚክር ነው። ሰውን የሚያወዛግብ የሚያነጋግር ጉዳይ እንኳን ሲመጣ የእሳቸው ድምፅ አይሰማ፣ ዝም ነው የሚሉት አብዛኛው ጊዜ። ከጓደኞቻቸው መሃል አንዱ የእሳቸውን ዝምታ መብዛት የሚያውቁ አልሁሰይን ብን ዓሊ ታላቁ ሰሓቢ የነቢዩ ልጅ በተገደሉ ጊዜ ዛሬ አረቢዕ ያወራሉሃል። ዛሬ ነው የሚያወሩት። ምንም ዝም ቢሉ እንደዚህ አይነት የነቢዩ ልጅ ተገድሎ እንኳን ዝም አይሉ። ሄደው ነገሯቸው። ለረቢዕ ኢብኑ ሁተይም ሲነገራቸው መልሳቸው ምንም ዚክር ነበር። ቁል አላሁመ ፋጢረ ሰማዋቲ ወልአርድ ዓሊመ አልገይቢ ወሸሃዳ አንተ ተሕኩሙ በይነ ዒባዲከ ፊማ ካኑ ፊህ የኽተሊፉን። አበቃ፣ ሌላ ነገር የላቸው። ሁሰይን ያለ አግባብ ነው የተገደሉት። ባለመግባባት ምክንያት ነው ነፍሳቸው የጠፋው፣ ደማቸው የፈሰሰው። እኔ ፍርድ ብሰጥ እኔ ፍርድ የትም አይደርስም። አላህ ሆይ የሩቅ አዋቂ ምስጢር አዋቂ የሰማይ ምድር ፈጣሪ ሰዎች በተለያዩበት ነገር ሁሉ የቂያም ቀን ትፈርዳለህ። ፍርዱን ለአላህ ሰጡ። የአዋቂ ምላሽ ይሄ ነው መሆን ያለበት። ዛሬ ሰዎች ጫፉን እንኳን ባልያዙት ነገር ፍርድ ሲሰጡ፣ አንዱን ሲኮንኑ፣ አንዱን ጻድቅ ሲያደርጉ እሱ ትክክል ነው፣ እሱ ትክክል አይደለም፣ እሱ የእስላም ጠላት ነው፣ እሱ የእስላም እረኛ ነው፣ ዘበኛ ነው ሲሉ ሰማ። አቡ ሰለማ አይሻን ጠየኳቸው። ነቢዩ ዓለይሂ ሰላቱ ወሰላም የሌሊት ሶላትን በምን ነበር የሚጀምሩት ብዬ ጠየኳቸው። اللهم رب جبرائيل وميكائيل وإسرافيل فاطر السماوات والأرض عالم الغيب والشهادة أنت تحكم بين عبادك فيما كانوا فيه يختلفون اهدني لما اختلف فيه من الحق إنك تهدي من تشاء إلى صراط مستقيم يالو نبر إليه صلاتاتون ميكفتوت ولو ملسوا من الناتاتنا عائشة رضي الله عنها የነቢን የሌሊት ዒባዳ የቤት ውስጥ ሁኔታቸውን የሚያውቁ የሚዘግቡት እናታችን አይሻ ነቢዩ ሌሊት ሶላት ሲጀምሩ በዚህ አንቀጽ መልእክት ነበር የሚጀምሩት። አላህ ሆይ የጅብሪል የሚካኤል የእስራፊል ጌታ የሰማዩ ዓለም ፈጣሪ አስገኝ፣ ፋጢረ ሰማዋቲ ወልአርድ የሰማይ የምድር ፈጣሪ፣ ዓሊም አልገይቢ ወሸሃዳ የሩቅ የቅርቡን የምታውቅ በባሮች መካከል አንተ ነህ የምትፈርደው ቢለያዩበት በነበረ ጉዳይ ላይ ሁሉ ይሄን ሁሉ በማድረግህ ተወሱል አደርጋለሁ፣ ጠይቀሃለሁ። ኢህዲኒ ምራኝ ሊማ እኽቱሊፈ ፊህ ሚነል ሐቅ ሰዎች በተናጉበት በተለያዩበት ሐቅ እውነት ጉዳይ ላይ ወደ ትክክለኛው መንገድ ምራኝ። ቢኢዝኒከ በፈቃድህ ኢነከ ተህዲ መን ተሻኡ ኢላ ሲራጢን ሙስተቂም አንተ የፈለግከውን ሰው ወደ ቀናው መንገድ ትመራለህና። የተመሩ ሰዎች ሁሉ መሪና ኢማም ይሄን ዱዓ ያደርጋሉ ነቢዩ። ታዲያ እኛስ ማንን ምንድንን? አንተ ትክክለኛው መንገድ ላይ ነው ያለኸው ብሎ አላህ እውቅና የሰጣቸው ሰው ሌሊት ሲሰግዱ ይሄን ዱዓ ያደርጋሉ መክፈቻቸው። እኛሳ የጀነት ካርድ እስከነ ቁልፉ ተሰጥቷል የተባሉ ይመስላል አንዳንድ ሰዎች አህዋል ሲል
የጀነት በረኛ እኔ ነኝ፣ ግባ አንተ ጀነት ነህ፣ ተባረር ዘር በል አንተ ጀሃነም ነህ የሚሉ ይመስሉ ሰዎች ሐቁ ከነሱ ውጪ የትም እንደሌለ በእርግጠኝነት መልአኩ ጅብሪል መጥቶ የነገራቸው ያ ናም እንዳጠቃላይ ሙስሊም እኔ ሐቅ ላይ ነኝ ብሎ ማመን አለበት። ቁርአን ሐዲትን በግልጽ በያዙ ጉዳዮች ላይ እኔ ሐቅ ላይ ነኝ ሊል ይችላል። እንዳጠቃላይ ግን እንደ ግለሰብ ግንዛቤ ትክክል ሊሆን ላይሆን ይችላል። ግምት ትክክል ሊሆን ላይሆን ይችላል። ባህል መጀር ከአብዱላህ ብን መስዑድ እንደተነገረው ነቢዩ ዓለይሂ ሰላቱ ወሰላም አላሁመ ፋጢረ ሰማዋቲ ወልአርዲ ዓሊመል ገይቢ ወሸሃደቲ አላሁ የሰማይ የምድር ፈጣሪ የሩቅ የምስጢር አዋቂ እኔ በዚህ ዱንያ ላይ ላንተ ቃል ገባለሁ፣ አሳውቅሃለሁ፣ እነግርሃለሁ ኢኒ አሽሀዱ አን ላ ኢላሃ ኢላ አንተ ከአንተ በስተቀር አምላክ እንደሌለ ወሕደከ ላ ሸሪከ ለክ ብቻህን ስትሆን ሙሐመድም ዋና ሙሐመድን አብዱከ ወረሱሉክ ያንተ ባሪያ መልእክተኛ መሆናቸውን እመሰክራለሁ። በዚህም እጠይቅሃለሁ ፈኢነከ ኢን ተኪልኒ ኢላ ነፍሲ ወደ ነፍሴ አድርገህ ከተውከኝ ቱቀሪቡኒ ሚነ ሸሪ ለሸር ታጋልጠኛለህ፣ አደጋ ላይ ወድቃለሁ፣ ጥፋት ላይ ወድቃለሁ ለነፍሴ ከተውከኝ። ወቱባዒዱኒ ሚነል ኸይሪ ከኸይርም ርቃለሁ። ወኢኒ ላ አቲቁ ኢላ ቢረሕመቲክ እኔ የምተማመነው በአንተ እዝነት ብቻ ነው፣ በአንተ ምህረት ብቻ ነው። ለራሴ አትተወኝ፣ ለነፍሴ አትተወኝ። ፈጅዐል ሊ አድርግልኝ ዒንደከ የውመል ቂያማ ዒንደከ አንተ ዘንድ አሕደን ቃል አድርግልኝ ትወፊኒህ የውመል ቂያማ የቅያም ቀን የምትሞላለኝን ቃል ግባልኝ። ኢነከ ላ ቱኽሊፉል ሚዓድ አንተ ቃልን አታፈርስም ያለ ሰው ይህን ዚክር ያለ ሰው ቃለ አላሁ ዐዘ ወጀለ ሊመላኢከቲሂ የውመል ቂያማ የቅያም ቀን አላህ መላኢኮችን ይላቸዋል ኢነ ዐብዲ ይሄ ባሪያዬ ለእኔ ቃል ገብቷል፣ ቃሉን ዛሬ እኔ ሞላለታለሁ፣ ጀነት አስገቡት ይላል አላህ። አላሁመ ፋጢረ ሰማዋቲ ወልአርድ ዓሊመ አልገይቢ ወሸሃዳ ኢኒ አዕሀዱ ኢለይከ ፊ ሃዚሂ ዱንያ አኒ አሽሀዱ አን ላ ኢላሃ ኢላ አንተ ወሕደከ ላ ሸሪከ ለክ ወአነ ሙሐመደን ዐብዱከ ወረሱሉክ ፈኢነከ ኢን ተኪልኒ ኢላ ነፍሲ ቱቀሪቡኒ ሚነ ሸሪ ወቱባዒዱኒ ሚነል ኸይሪ ወኢኒ ላ አቲቁ ኢላ ቢረሕመቲከ ፈጅዐል ሊ ዒንደከ አሕደን ትወፊኒህ የውመል ቂያማ ኢነከ ላ ቱኽሊፉል ሚዓድ ያለ ሰው አላህ የቅያም ቀን ባሪያዬ ቃል ገብቷል፣ ቃሉን ሞልቷል፣ ጀነት አስገቡት ይላል ተብሏል። ይሄ ኢማም አሕመድ የዘገቡት አልሀይተሚ ያስተላለፉት ሰዎች ሶሒሐይንን ያስተላለፉ ዘጋቢዎች ናቸው ያሉለት ትልቅ ሐዲስ ነው። ሐዲሱን ሐፍዘን ዱዓውን ልናደርገው ይገባል። በመጨረሻ አቡበክር ስዲቅ ለነቢይ ያ ረሱለላህ ሲመሽ ሲነጋ እንዲሁም ስተኛ የምለውን ዱዓ አስተምሩኝ አላቸው። ሲመሽና ሲነጋ የጧትና ማታ ዚክር ላይ እንደዚሁ ደግሞ ስተኛ የማደርገውን ዚክር ዱዓ አስተምሩኝ አላቸው። ይህን የነቢዩ ሰለላሁ ዐለይሂ ወሰለም ቁል በላት አላሁመ ፋጢረ ሰማዋቲ ወልአርዲ ዓሊመል ገይቢ ወሸሃደቲ ላ ኢላሃ ኢላ አንተ ረበ ኩሊ ሸይኢን ወመሊከሁ አዑዙ ቢከ ሚን ሸሪ ነፍሲ ወሚን ሸሪ ሸይጣኒ ወሽርኪሂ ወሸረኪሂ ሁለቱም ይቻላል። አንዳንዴ ወሽርኪሂ አንዳንዴ ወሸረኪሂ ማለት የተሻለ ነው። ረበ ኩሊ ሸይኢን ወመሊከሁ አዑዙ ቢከ ሚን ሸሪ ነፍሲ ወሸሪ ሸይጣኒ ወሽርኪሂ አን አቅተሪፈ ዐላ ነፍሲ ሱአን አው አጅረሁ ኢላ ሙስሊም اللهم فاطر السماوات والأرض عالم الغيب والشهادة رب كل شيء ومليكه لا إله إلا أنت رب كل شيء ومليكه أعوذ بك من شر نفسي ومن شر الشيطان وشركه إهم بلاد أن أختلف على نفسي وأجره إلى مسلم الله هوي بأنت تتبقى له የሰማይ የምድር ፈጣሪ የሩቅ የምስጢር አዋቂ ካንተ በቀር እውነተኛ አምላክ የለም። የሁሉ ነገር ንጉሥ በአንተ እጠበቃለሁ ከነፍሴ ሸር ክፋት። የሰው ልጅ ነፍስ ውስጡ ላይ ሸራል። ያ ውስጤ ላይ ያለ ሸር ወደ ውጪ ወጥቶ እኔን እንዳያበላሽ ሰው ላይ ጉዳት እንዳያደርስ በአንተ እጠበቃለሁ። ከሸይጣን ሸርም በአንተ እጠበቃለሁ። ወሽርኪሂ ሸይጣን ሽርክ ላይ እንዳይጥለኝም በአንተ እጠበቃለሁ። አንዳንዴ ወሸረኪሂ ብለነው ሸይጣን ወጥመዱ ውስጥ እንዳያስገባኝ በገመዱ እንዳይተበትበኝም በአንተ እጠበቃለሁ። ወንጀልን መጥፎን ነገር ወደ ሰው እንዳላደርስ ራሴ ላይም ወንጀል እንዳልሰራ በአንተ እጠበቃለሁ እንድንል እንዲሁ ለአቡበክር ስዲቅን ነቢ ያስተምረዋል። ለነቢይ ለአቡበክር ስዲቅ ያስተማሩት ለእሳቸው ብቻ ሳይሆን ለሁላችንም ጭምር ነው። ቁርአንን በዚህ መልኩ ልንኖረው ይገባል። ቁርአንን በዚህ መልኩ ልንኖረው ልንተገብረው፣ ስንተኛ፣ ስንነሳ፣ ስንበላ፣ ስንለብስ፣ ስንገባ፣ ስንወጣ
ቁርአን መመሪያችን ሊሆን ይገባል። በዚህ ነው በቁርአን ህይወት የሚቀየረው። እዚህ መንገዳችንን አስተካክሎልን አኺራ ላይ እጃችን ይዞ ጀነት ወስዶ የሚያስገባው በዚህ መልኩ ከኖር ነው ከተገበር ነው።